እናሻግራት ሁላችንም በመደመር መድረሻችን ጫፍ እስከ ጫፍ እንዲሰማ ለኩሰው ይቀጣጠል የድል ሻማ። ይህ የብልጽግና ፓርቲ መልእክት ነው። ለተከበረችና ለበለጸገች ኢትዮጵያ ብልጽግናን ይምረጡ። የመሰረተ ልማት ተደራሽነት አቋማችን፣ ስኬቶችና ትልሞቻችን። ብልጽግና ፓርቲ በመሰረተ ልማት ዘርፍ ላይ ያለው እሳቤና አቋም ጥራቱን የጠበቀ ፍትሃዊ የመሰረተ ልማት ስርጭትን በማረጋገጥ የከተሞችን መሰረታዊ ጥያቄዎች በየደረጃው መመለስ እንደሚገባ ፓርቲያችን ብልጽግና በጽኑ ያምናል። መሰረተ ልማትን የኢኮኖሚ ትራንስፎርሜሽንና የዜጎች ተጠቃሚነት ማረጋገጫ መንገድ አድርገን በመውሰድ ሁሉን አቀፍና ደረጃቸውን የጠበቁ ግንባታዎች ላይ በልዩ ትኩረት መስራት እንዳለብንም እንገነዘባለን። ባለፉት 5 የለውጥ ዓመታት የተጀመሩ መሰረተ ልማቶችን በጥራት በማጠናቀቅ ለአገልግሎት ለማብቃት ሰፊ ርብርብ አድርገናል። በተለይም ባለፈው ስርዓት ተጀምረው ከፍተኛ ማነቆችና ችግሮች የነበሩባቸውን እንደ ህዳሴ ግድብ ያሉትንና ሌሎች ከፍተኛ ፕሮጀክቶች ያሉባቸውን ችግሮች ከመፍታት አልፈን በላቀ ደረጃ በመፈጸም ወደ ሥራ እንዲገቡ አድርገናል። ፓርቲያችን የመንገድ መሠረተ ልማትን ለማስፋፋት ባደረገው ጥረት በ2014 መጨረሻ 162,000 ኪሎ ሜትር የነበረውን ክረምት ከበጋ የሚያስኬዱ መንገዶች ርዝመት በ2017 በጀት ዓመት መጨረሻ ወደ 182,300 ኪሎ ሜትር ከፍ እንዲል አድርገናል። ይህም በየዓመቱ በአማካይ ከ7,000 ኪሎ ሜትር በላይ አዲስ መንገድ መገንባት ችለናል ማለት ነው። በፌዴራል መንግሥት ደረጃ የሚገነቡ መንገዶች እንዲሁ ክልልን ከክልል አገራችንን ከጎረቤት ሀገራት ጋር በማገናኘት የኢኮኖሚውን እንቅስቃሴና ትስስር የበለጠ እንዲፋጠን አድርገናል። ከዚህ አንጻር በፌዴራል የመንገድ ፕሮጀክቶች አማካኝነት ክልልን ከክልልና ኢትዮጵያን ከጎረቤት ሀገራት ጋር የሚያገናኙ 27,000 ኪሎ ሜትር መንገዶች ተገንብተዋል። በተለይም ፈጣን መንገዶች ካላቸው ሰፊ ኢኮኖሚያዊ ጠቀሜታ አንጻር ፓርቲያችን ለዘርፉ ልዩ ትኩረት ሰጥቶ ተንቀሳቅሷል። በዚህም መሰረት የሞጆ ሐዋሳ የፍጥነት መንገድ ግንባታ አገልግሎት መስጠት የጀመረ ሲሆን ቀሪው 150 ኪሎ ሜትር ደግሞ በመገባደድ ላይ ይገኛል። ከአዳማ እስከ አዋሽ ያለው የፍጥነት መንገድ ግንባታ እንዲሁ እየተከናወነ ይገኛል። በተለይም የኢኮኖሚያችንን ተወዳዳሪነትና የዜጎችን ኑሮ ለማሻሻል ጉልህ አበርክቶ ያለው እንዲሁም ለሀገራችን የሎጂስቲክስ እንቅስቃሴና ቀጠናዊ ትስስር ከፍተኛ ሚና እንዳለው የታመነበት የሚኤሶ ድሬዳዋ የፍጥነት መንገድ ፕሮጀክት በእቅዱ መሰረት እንዲጠናቀቅ የተቀናጀ ርብርብ በማድረግ ላይ እንገኛለን። የገቢና ወጪ ንግድን ለማቀላጠፍ የሚረዱ የሎጂስቲክስና ትራንስፖርት ሥራዎች በትኩረት የተሰሩ ሲሆን ያሉትን ከማጠናከር በተጨማሪ አማራጭ ወደቦችን ለማስፋት ከጎረቤት ሀገራት ጋር ወደብ የማመቻቸት ሥራዎች እየተሰሩ ነው። እንዲሁም ያሉትን ደረቅ ወደቦች የማጠናከር ሥራዎች ተከናውነዋል። በተለይም የሞጆ ደረቅ ወደብ የተሟላ መሠረተ ልማት እንዲኖረው የሚያደርጉ ሥራዎች ተከናውነዋል። በድሬዳዋ ነፃ የንግድ ቀጠና ተመስርቷል። ከጎረቤት ሀገራት ጋር የሚያገናኙ ፈጣን መንገዶችን የማጠናቀቅ ሥራዎች ተሰርተዋል። የኢትዮ ጅቡቲ የባቡር ትራንስፖርት የተሻለ ጠቀሜታ እንዲሰጥ የሚያስችሉ ሪፎርሞች ተከናውነዋል። በዚህም የባቡር መስመሩ ጭነት የማመላለስና የተለያዩ የጭነት አይነቶችን የማስተናገድ አቅሙ እንዲጎለብት ተደርጓል። በአየር ትራንስፖርት ዘርፍ አየር መንገዳችን እድገቱን ከመቼውም ጊዜ በላይ ሊያስቀጥል አድርገናል። የተከናወኑ ስራዎች ያመጡት ተጨባጭ ውጤት በሀገራችን የተመዘገበ ባለው ፈጣን ኢኮኖሚ እድገትና በሕዝብ የአኗኗር ዘዬ መቀየር የተነሳ የኃይል ፍላጎት እየጨመረ መጥቷል። ይህን ፍላጎት ለማሟላት አገር አቀፍ የኤሌክትሪክ ኃይል የማመንጨት አቅምን ለማሳደግ ብልጽግና ፓርቲ በልዩ ትኩረት እየሰራ ሲሆን
ባለፉት ዓመታት የተጀመሩ የኤሌክትሪክ ኃይል ማመንጨት ግንባታዎችን ለማጠናቀቅ ቃል በገባነው መሰረት በትኩረት በመስራት አመርቂ ውጤት አስመዝግበናል። በተለይም ከለውጡ በፊት በፕሮጀክት አመራርና በሌሎች ተያያዥ ችግሮች ምክንያት ከፍተኛ እክል ገጥሞት የነበረውን ታላቁን የህዳሴ ግድብ በውጤታማነት ማጠናቀቅ ችለናል። የኮይሻ ግድብን እንዲሁ በፍጥነት ለማጠናቀቅ በትኩረት እየሰራን እንገኛለን። በአጠቃላይ ከታዳሽ ኃይል ኤሌክትሪክ የማመንጨት አቅማችን በ2012 ከነበረው 4478 ሜጋዋት በ2018 በጀት ዓመት የመጀመሪያ ሩብ ዓመት 9554 ሜጋዋት ማድረስ ተችሏል። በ2014 በጀት ዓመት 4.3 ሚሊዮን ተጠቃሚዎች ከብሔራዊ ግሪድ ይጠቀሙ የነበረ ሲሆን በ2018 በጀት ዓመት የመጀመሪያ ሩብ ዓመት ይህን ቁጥር ወደ 5.43 ሚሊዮን ማሳደግ ተችሏል። ፓርቲያችን የኤሌክትሪክ አገልግሎት ፍትሃዊ ተጠቃሚነትን ጥያቄ ለመመለስ የኃይል ማስተላለፊያ የማሰራጫና የሰብስቴሽን ማስፋፊያ ፕሮግራሞችን ቀርጾ ተግባራዊ ያደረገ ሲሆን እነዚህ መሠረተ ልማቶች በተወሰነ ደረጃ የህብረተሰባችን የኃይል አቅርቦት ጥያቄ እንዲመለስ ለማድረግ አስችለዋል። ኢትዮጵያ ያላትን የታዳሽ ኃይል እምቅ አቅም ጥቅም ላይ በማዋል በአፍሪካ ደረጃ አረንጓዴ ልማትን ለማረጋገጥ በትኩረት እየሰራች ትገኛለች። በሌላ በኩል የገጠር ኢነርጂ ከማስፋፋት አኳያ የባዮ ጋዝ ቴክኖሎጂን የማከፋፈልና ማብሰያ ምድጃዎችን የማሰራጨት ስራዎች ተሰርተዋል። በሀገር ደረጃ ከቴሌኮም ተጠቃሚነት አንጻር 92 ሚሊዮን የሞባይል ተጠቃሚዎችን በማፍራት አገራዊ ሽፋኑን 85 በመቶ ማድረስ ተችሏል። የኢንተርኔት ተደራሽነትን ሀገራዊ ሽፋን ወደ 52.7 በመቶ ማድረስ ተችሏል። የአየር መሰረተ ልማትን ለማሻሻል ባደረግነው ጥረት የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያን የማስፋፋት የማሻሻልና የማላቅ ስራ ሰርተናል። በዚህም የዓለም አቀፍ ተጓዦች ቁጥር በ2012 በጀት ዓመት ከነበረበት 7.9 ሚሊዮን መንገደኞች በ2017 ወደ 15.16 ሚሊዮን አድጓል። የሀገር ውስጥ መንገደኞች ቁጥርም ከ1.17 ሚሊዮን ወደ 3.9 ሚሊዮን ደርሷል። የአየር መንገዳችን የአውሮፕላን ብዛት 183 የደረሰ ሲሆን ቀጣይነት ያለው እድገቱን ለማረጋገጥ የሚያግዝ ተጨማሪ አውሮፕላኖችን ከቦይንግ ድርጅት በመግዛት ላይ እንገኛለን። ከሁሉም በላይ አየር መንገዳችን የመጪው ጊዜ የአፍሪካ ቀዳሚ አየር መንገድ እንዲሆን ለማስቻል በቢሾፍቱ የሚገነባውን ግዙፍና ዘመናዊ የአውሮፕላን ማረፊያ ግንባታ በይፋ ጀምረናል። የቴሌኮም ዘርፉን ለውድድር ክፍት በማድረግ ረገድ የተከናወኑ ተግባራት የሀገራችንን ዲጂታል ኢኮኖሚ ወደ አዲስ ምዕራፍ ያሸጋገሩ ስትራቴጂካዊ እርምጃዎች ፓርቲያችን ወስዷል። ዘርፉን ለውጭ ኢንቨስትመንትና ለውድድር ክፍት ማድረጉ የአገልግሎት ጥራት እንዲሻሻልና የዋጋ አማራጮች እንዲሰፉ ከማድረጉም በላይ ብሔራዊ ተቋማችን ኢትዮ ቴሌኮም ራሱን በማዘመን ደንበኛ ተኮር ሆኖ እንዲወጣ ምቹ ሁኔታዎችን ፈጥሯል። በዚህም የውድድር መንፈስ ውስጥ ኢትዮ ቴሌኮም እንደ ቴሌብር ያሉ ዘመናዊ የክፍያ ስርዓቶችንና የ5G ቴክኖሎጂን በስፋት በማስተዋወቅ ተወዳዳሪነቱን ሲያረጋግጥ ከዚህ ባለፈ ትርፋማነትን ብቻ ተከትሎ ሳይሆን ራቅ ያሉ የሀገሪቱ ክፍሎች የአገልግሎት ተደራሽነት እንዲረጋገጥ በማድረግ ረገድ ቁልፍ ሚናውን ተወጥቷል። ይህም ውድድርን ለጥራት ተደራሽነትን ደግሞ ለፍትሃዊ ተጠቃሚነት የዋለበት የሪፎርም ስኬት ተከናውኗል። የመጠጥ ውሃ አቅርቦትን በሚመለከት በሀገር ደረጃ የመጠጥ ውሃ የሚያገኙ ዜጎች ቁጥር አድጓል። በ2013 በጀት ዓመት መጨረሻ ከነበረበት 59 ሚሊዮን በ2017 በጀት ዓመት ወደ 76.82 ሚሊዮን ከፍ ብሏል። በተለይም በአየር ንብረት ለውጥ ተጽዕኖ የሚደርስባቸውና በድርቅ የሚጠቁ አካባቢዎችን በልዩ ሁኔታ የመጠጥ ውሃ ተጠቃሚ ለማድረግ የሚያስችሉ ስራዎች ተከናውነዋል።
ከለውጡ ማግስት ጀምሮ መካከለኛና ሰፋፊ የመስኖ ልማትን ለማስፋፋት ሰፊ ርብርብ ስናደርግ ቆይተናል። ባለፉት ዓመታትም ተገንብተው ወደ ሥራ ያልገቡትን ከማስገባት በተጨማሪ የተጀመሩ ግንባታዎችን የማጠናቀቅና አዳዲስ ግንባታ የማስጀመር ሥራዎች ተሰርተዋል። ተከብራ እንድትታይ ተምሳሌት ኢትዮጵያ በብልጽግና የተጀመሩ ሰፋፊ የመስኖ መሰረተ ልማቶችን በተመለከተ እንደ ጎዴ፣ ወልወል፣ አልዌሮና ኦሞ ያሉ ለረጅም ጊዜ ተቋርጠው የነበሩ ግዙፍ የመስኖ ፕሮጀክቶች ዓላማቸው ከሀገራዊ ሁኔታ ጋር ተዛምዶ በተሻለ አቅም ጥቅም ላይ እንዲውሉ አድርገናል። ለዘመናት ሳይጠናቀቁ የቆዩ እንደ መገጭ ያሉ ግድቦችም ያሉባቸውን ተግዳሮቶች በመሻገር አገልግሎት እንዲሰጡ በትጋት እየሰራን እንገኛለን። ብንመረጥ የምንሰራቸው ስራዎች ፓርቲያችን በሚቀጥሉት 5 ዓመታት በቅድሚያ ዜጎቻችን እርስ በርስ የሚያስተሳስሩ እንዲሁም የኑሮ ደረጃቸውን ከፍ የሚያደርጉ መሰረተ ልማቶችን በዘመናዊ ደረጃ እየገነባ በፍጥነትና በጥራት የሚያጠናቅቅ ይሆናል። በዚህም መሰረት በሚቀጥሉት 5 ዓመታት ሀገራዊ ፋይዳንና ፍትሃዊ ስርጭትን ባረጋገጠ አግባብ የመሰረተ ልማት ግንባታ ስራዎች ተጠናክረው እንዲቀጥሉ እናደርጋለን። የተጀመሩ የመንገድ መሰረተ ልማት አውታሮችን በማጠናከር አጠቃላይ የሀገር ውስጥ የመንገድ ርዝማኔን ከ245,000 ኪሎ ሜትር በላይ እናደርሳለን። የመንገዶችን ደረጃ በማሻሻልና አዳዲስ የአስፋልት መንገዶችን በማስፋት ከፌዴራልና ከክልል መንገዶች ውስጥ የአስፋልት መንገዶች ድርሻ 20.3 በመቶ ይደርሳል። የገጠር መንገድ ልማትን አጠናክሮ በማስቀጠል ሁሉም የሀገሪቱ የገጠር ቀበሌዎች ክረምት ከበጋ ከሚያገለግሉ የገጠር መንገዶችና ከዋና ዋና መንገዶች ጋር ትስስር እንዲኖራቸው እንሰራለን። በታዳሽ ኃይል የሚሰሩ የብዙሃን ትራንስፖርት ስልቶችን የማስፋፋትና የትራንስፖርት አቅርቦትና አገልግሎት በከፍተኛ ደረጃ በቴክኖሎጂ እንዲደገፍ እናደርጋለን። ኢትዮጵያ ዘላቂና አስተማማኝ የወደብ አገልግሎት እንዲኖራት አማራጭ ወደቦችን እናሰፋለን። የባቡር ትራንስፖርት አገልግሎት አቅምን በሁሉም ዘርፍ በማሳደግ በሎጂስቲክስ ዘርፍ ጉልህ ሚና እንዲኖረው እናደርጋለን። በአየር ትራንስፖርት የዓለም አቀፍ ተጓዦችን ቁጥር ከ35 ሚሊዮን በላይ ለማድረስ እንሰራለን። የቢሾፍቱ የአውሮፕላን ማረፊያ ግንባታን እውን በማድረግ የመጀመሪያ ምዕራፍ ወደ ሥራ እንዲገባ እናደርጋለን። አጠቃላይ ሀገራዊ የኃይል አቅርቦት በቀጣይ 5 ዓመታት ወደ 17000 ሜጋዋት እንዲያድግ እንሰራለን። ከዋናው የኤሌክትሪክ መስመር የተገናኙ ደንበኞች ድርሻን ወደ 96 በመቶ እናሳድጋለን። በገጠርና በከተማ የሚገኙ ዜጎች የኤሌክትሪክ ተደራሽና ተጠቃሚ እንዲሆኑ ዘመናዊና የተሻለ የኑሮ ሁኔታ እንዲኖራቸው እናደርጋለን። ሀገራዊ የቴሌኮም ሽፋንን 100 በመቶ ለማድረግ የሞባይል ተጠቃሚ ደንበኞችን ቁጥር ከ91 ሚሊዮን ወደ 120 ሚሊዮን ለማሳደግ እንዲሁም የኢንተርኔት ተደራሽነትን ሽፋን ከ41 በመቶ 100 በመቶ ለማሳደግ እንሰራለን። የመጠጥ ውሃና የሳኒቴሽን አገልግሎት አቅርቦትን ለማሻሻል የንጹህ መጠጥ ውሃ ሽፋንን በከተማ በገጠርና በሀገር አቀፍ ደረጃ ለማሳደግ በትጋት እንንቀሳቀሳለን። በገጠር አካባቢዎች ወጪ ቆጣቢ የሆኑ የውሃ ቴክኖሎጂዎችን በማስፋፋት ለመጠጥ ውሃ፣ ለእንስሳትና ለመስኖ የሚቀርቡ የውሃ አቅርቦትና ተደራሽነት እንዲሻሻል እናደርጋለን። በአጠቃላይ ፓርቲያችን የመሰረተ ልማት ተደራሽነትን በማረጋገጥ በገጠርና በከተማ የሚኖሩ ዜጎቻችን በዘርፉ የምናከናውናቸው የልማት ስራዎች ተጠቃሚ እንዲሆኑ ዘመናዊና የተሻሻለ ኑሮ እንዲኖሩ ለማድረግ ተግተን በመስራት የላቀ ውጤት እናስመዘግባለን። ስለሆነም በወሬ ሳይሆን በስራ የሚያምነውን ቃሉን በተግባር የሚያሳየውን ስራውን አስቦና አልቆ ለትውልድ በሚተርፍ መንገድ እየፈጸመ ያለውን በአጠቃላይ ሀገራችን ኢትዮጵያን ለማበልጸግ ለተቀን እየተጋ ያለውን ብልጽግና ፓርቲን ይምረጡ። ብልጽግናን መምረጥ የመሰረተ ልማት ተደራሽነትን መምረጥ ነው። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመደመር የአንድነትና የትብብር ተምሳሌት ነው። ኢትዮጵያን ወደ ተምሳሌት ሀገር ለሻቺ ጫፍ እስከ ጫፍ እንዲሰማ እልጉ ሰው ይከታተል እንሻማ ኢትዮጵያን ወደ ተምሳሌት ሀገር እናሻግራት ሁላችንን በመደመር